ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 16 ከቁጥር 19። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ተስዑ ለግንቦት በዛቲ ዕለት አዕረፈት ቅድስት እሌኒ እሙ ለቆስጠንጢኖስ ንጉሥ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ፈቃድም ሮሃ ከሚባል አገር ደርሳ የበራንጣያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷን አይቶ አገባት። ለክርስቲያን ነገሥታትም መጀመሪያቸው የሆነ ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇ በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን ቅዱስ መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን እንደ ልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለት ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስን መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ ላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱሱ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎቹን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል በላዩ አኖረች። ያን ጊዜ ያ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ዘንድ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናት እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀልን በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናት ልብስና ቀለብ ለአብያተ ክርስቲያናትምና ለገዳማት ብዙ ጉልቶችን ርስቶችንም ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ጻድቃን 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት እሌኒ ንግሥት፣ ቅዱስ ስልዋኖስ። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 16 ከቁጥር 19 ጀምሮ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከቅዱስ መስቀሉ በረከት ረድኤት ያሳትፈን። በመስቀሉ ኃይል የጠላታችንን ጉልበት የምናጠፋ ያድርገን። የሰይጣንን ራስ ይቀጥቅጥልን፣ ይስጠን። ጸሎታችንን ይቀበለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ
ኢየሱስ ክርስቶስ ከመ ይስረይለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።